እግዚአብሔር ባርኮኝ በስፔስ ሲስተምስ ኢንጂነሪንግ ብዙ አስተምሬያለሁ ዩኒቨርሲቲ ውስጥ። ህንዶችም ጋብዘውኛል እጄ እንዳስተምር ህንድ ሀገር። ድሮ ሃይ ስኩል ጅማ ህንዶች ያስተምሩኝ ነበር ይሉ ነበር። Stand up on the bench and answer my question. እና እኔ በእነሱ ቤት ቅጣው እጅጉ አልነበርኩም። ነምበር 24 immediately stand እና ጅማ ስንስቅ ነው ያደግነው። አሁን የህንድ ስፔስ ኢንስቲትዩት ናና አስተምር ሲሉኝ እኔ ትግል ላይ ነኝ፣ እሱ ኋላ የምንታገልበት ጉዳይ ይሆናል በማለት በዓለም ካሉት የስፔስ ሳይንስ ሪሰርች እና የሲስተምስ ኢንጂነሪንግ ኤክስፐርትስ እግዚአብሔር አንድ ትንሽ የቦንጋ ልጅ የኢትዮጵያ ልጅ በላይ ኤክስፐርት ሆኜ እንዳገለግል መርጦኝ የ2.5 ማለት 2.2 ቢሊዮን ዶላር ፕሮግራም በናሳ ሳይንቲስቶች እና በአውሮፓን ሳይንቲስቶች መሃል በጀት ይዤ ሁለት የተለያዩ ስፔስ ክራፍት እዚህ ፊዚክስ ምናምን የምትወዱ ሰዎች ካላችሁ የሶላር ፖላር ፊኖሜኖሎጂ ኮሮና ፊኖሜኖሎጂ እንድናጠና አድርገናል ሰክሰስፉሊ። ከዚያ በኋላ ደግሞ የ20 ቢሊዮን ዶላር ቺፍ ሲስተም ኢንጂነር and program officer ሆኜ አገልግዬ ከዛ በቃኝ ትግል ውስጥ መግባት አለብኝ ወገኔ ተጎዳ ብዬ ነው የሄድኩት። ይህንን ደግሞ ዛሬ ኢትዮጵያዊ ሁለገብ ትግል ይኑር ብሎ ቢመጣ ባይመጣ አይደንቀኝም። እኔ ብቻ በኢትዮጵያዊነት ወንድሞቼ እህቶቼ የሆናችሁትን ይዘን መጓዝ ነው በሁለገብ ትግል። ምክንያቱም ታሪክን ማጥናት ያስፈልጋል። ፈረንጆች እንኳን what are the lessons learned ይላሉ። ሙሴ የፈርዖን ቤት ቁጭ ብሎ መብላት ሲችል ልዑል ሆኖ ወገኖቼ ተጎዱ ብሎ እኮ ሂዶ ምን ያህል እንደተዋጋ ታሪኩን አታውቁ እንደሆነ አጫውታችኋለሁ። በመጀመሪያው ቀን ግብፃውያን ገደለ። ሁለተኛ ቀን ሁለት እስራኤላውያን ሲጣሉ ሊደባደብ ሲገባ ታሪኩ ስለታወቀበት ጠፍቶ ሄደ። አሁን እናንተ ጋር መቆየት አልፈልግም። ጫካ ብዙ ስራ አለ። እሱን አጫውታችኋለሁ።